በተሰጠን ሁኔታና ቦታ ውስጥ ሆነን አይደለም እናገለግለው የህይወት ጥሪ እስከሆነ ድረስ እግዚአብሔር የሚገለገለው በሁሉም ስፍራ ጳውሎስ ለመንፈስ ልጁ ለቲሞቴዎስ ሲናገር በጊዜውም ያለ ጊዜውም ጽና ወንጌልን ስበክ የሚገሰጸውን ገስጽ የሚመከረውን ምከር እያለ ማንንም ታናሽነቱን እንዳይንቅ ብርቱ አገልጋይ እንዲሆን ይነግረው ነበር ወገኖቼ ሰሞኑን ከሰማዋቸው ጉዳዮች አንዱ ያውኔ እስከማርፍና ቤተሰብም ጋር ያለኝን ጉዳዮች እስከማስተካከል ድረስ ጥቂት የረፍት ጊዜ ላይ ነበርኩኝ ግን ሶሻል ሚዲያውን ያቀጣጠለው በቃ የሸፈነው ጉዳይ ሌላ ሆኖ ነው ከንቅልፌ ስነቃ ያየሁት በቃ ሲርመሰመስ አየሁኝ ማለት ነው ይሄን ያህል ወንጌል ተሰብኮና ጌታ ተገልጦ የሚድንበት ለሰዎች ጥቅም የሆነውን የህይወት ጥሪ ለሰዎች አድርሶ ከዛ በኋላ ደግሞ አገር ቀይሮ ቤተሰብ ለማይ ሲመጣ እንደዚህ የሚሆኑ ከሆነ እነዚህ ሰዎች ህይወት ምን እንደሆነ አልገባቸውም ማለት ነው ዋና ከሆኑ ጉዳዮች መካከል እዚህ መጥቶ ወንጌል ለምን አይሰብክም የሚል ሐሳብ ተነስቷል በዋናነት ያስኩት ማለት ሲጀመር ማንንም ሰምተን ምን ሰብከው ማንንም ሰምተን ምናቆመው የእግዚአብሔር እውነት የለም ማንንም አይመራንም የእግዚአብሔር መንፈስ እንጂ ቅዱሱ የእግዚአብሔር መንፈስ ጴጥሮስን በገረድ ፊት ኢየሱስን የካደውን ሰው ጀግና አድርጎ በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔር ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን ይሄ ከማን የተነሳ የሚሆን ነው ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማመንፈስ ነው የእግዚአብሔር መንፈስ ነው ሐሰት ሁሉ ጊዜ ሐሰት ነው እውነት ሁሉ ጊዜ እውነት ነው አይቀየርም ሐሰት ረጅም ዘመን ኖሮ እውነት ሊሆን አይችልም እውነትም ረጅም ዘመን ኖሮ ሐሰት ሊሆን አይችልም በከፍታም በዝቅታም በሸለቆም በተራራም ኢየሱስ ያድናል ህይወትን ለመቀበልና የዘላለምን ህይወት ለመውረስ የሚሻ ማንኛውም ሰው አዳኝ ናቸው ብሎ ከሚያስባቸውና ከተነገረለት ለዘመናት በጆሮ ከሰማው ያድኑሃል ተብሎ ከተነገረው አማልክት ክዶ እነዛን አማልክት ክዶ ወደ ኢየሱስ ካልመጣ መዳን የሚባል ነገር የለም በቃ በምን ይድናል መንገድ እውነትና ህይወት የሆነውን ጌታ ኢየሱስን ሳይቀበል ሊድን አይችልም ማን ነው የሚያድነው ኢየሱስ ነው የሚያድነው በቃ ክብር ለኢየሱስ ይሁን ሃሌሉያ እዚህ ውስጥ ላላችሁ ወገኖቼ የምናገረው የመጀመሪያው ፖይንት እሱ ልክ ወንጌልን ቦታ መርጠን እንደምንሰብክ ተደርጎ የተሳለ ስዕል ነበር የተገለጠ አገላለጥ ነበር ማለት ነው እዚህም የመጣሁት ወንጌልን ለማስተማር ወንጌልን ለመስበክ ነው ምክንያቱም የተፈጠርኩበት ዓላማ ይሄ ስለሆነ ማለት ነው ብንዘምር ኢየሱስን ነው የምናከብረው ስለ ኢየሱስ ነው የምንናገረው ብናስተምር ስለ ኢየሱስ ነው ስለ አዳኙ ነው ስለሌላ ስለምንም ልናወራ አንችልም የሚያምርብንም ሰማይ የሚስቀው ሰማይ ደስ የሚሰኘው እግዚአብሔር አብ የሚከብረው መንፈስ ቅዱስ ደስ የሚሰኘው ኢየሱስ ሲሰበክ ነው የሐሰት ትምህርት ሲፈርስ እውነት ሲጸናና ከፍ ሲል እግዚአብሔር ይከብራል ደስ ይሰኛል በቃ እና የሰዎችን ፊት ያያየን ያገለገልንበት ዘመን ብዙ ዘመን ነበር እከሌ ከፈዋል እከሌ ሚካኤልን ስለሚወድ እከሌን እናስከፋለን ስለዚህ ዛሬ ሚካኤልን መዝሙር እንዘምር ባለጠጋው እከሌ የአርሴማ ሲዘመር ደስ ይለዋል ለሱ ብለን እንዘምር ብለን እንዲህ ባለ መንገድ ያገለገልንበት ዘመን አልፏል አበቅ እንቅጭን እውነቱን እንነጋገር በማስረጃና በመረጃ ማለት ስለዚህ
እዚህም ሆነን ምን ሰብከው የእግዚአብሔርን ቃል ነው ማለት ስለዚህ ይሄን እንድታደርሱላቸው እግዚአብሔርን መፍራት ያስፈልጋል እግዚአብሔርን መፍራት ለእውነት መቆም ያስፈልጋል አሁን እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ በደንብ እንድትሰሙኝ ይፈልጋል በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ ስንጓዝ ፕሌን ውስጥ አገልግሎታችን የባረካቸው የጥንቱን ዘመን የማይረሱ በደስታ በልብም በፊትም ፈገግታ የተቀበሉና እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ ይያለ እኔ ምን ሆኜ ነው መከሰሰው ምን አድርጊ በግ ከነነፍሱ ቀብሩ እና እናስገድለው አዎ ሳይሰም እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው ይያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ ያቀርብ እነዚህ ሰዎች ሳይከሰሱ እኔ መከሰስበት ምክንያት ምንድነው ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ ስለ ወንጌል መገፋት ስለ ወንጌል መሰደብ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋም ምን ሰርተው ነው እነ ጴጥሮስ የታሰሩት ምን አድርገው የሰው ገንዘብ ቀምተው ነው አይደለም በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም ጴጥሮስ አጥፍተው አይደለም ይሄን በምን ታረጋግጣላችሁ ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል የእግዚአብሔር መልአክ ይመጣል የእግዚአብሔር መንፈስ ይገለጣል አየው ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰሩ ክብር ነው ቢሆን እንኳን ክብር ነው ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው ስለ ገድላት ታምራት ያስተማርናቸው ያጋለጥናቸው እውነቶች በማስረጃና በመረጃ ያቀረብናቸው ነገሮች ሊናገሩ ሞክረዋል አንዳንዶች እኔው ያልኩትን ዘበነ ብሎታል እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል እሱን ያየ ሰው እንዴት ነው ሊክድ የሚሞክረው ማለት እኔ ቄስ ነኝ በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ በድቁና አገልግያለሁ እኔም ማውቀውን አንተ ተሸፋፍኖ የምታቀውን ታቦት የሚባለው ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር ይሄ ውሸት ነው እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው አንተ ተሸፋፍኖ ነው የምታቀው እኔ ገልጬ ዘይት እየቀባው ነው ማውቀው ይሄ እውነት አይደለም ይሄ ውሸት ነው ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት ምንም ምን ሸፍነው ነገር የለም ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር
ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ ያያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም መረጃና ማስረጃ ያለው ስለሆነ ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው አንዳንድ ያልገባቸው ደግሞ የሚናገሩ ሰዎች አሉ ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም ጠባብ የሆኑ ሰዎች አሉ በጣም ምስኪን የሆኑ ሰዎች አሉ ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሽው የሚገባ እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ ነው መንግስት አለ እኮ እዚህ ሀገር ላይ መንግስት አይደለ ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ በእያንዳንዱ ጉዳይ ላይ የሚመለከተው ማለት ይሄ የዜግነትን መብት የስብዕና መብት ነው ማንም ሊሰጥና ሊነሳ የሚችለው ነገር አይደለም መስረቅ ነውር ነው ኃጢያት አዩ ክፋት ኃጢያት ነው ጸብ ክርክር ይሄ ሰዎችን በኃይልና በተጽኖ ነገሮችን ለማሳመን መጣር እሱ በጣም ነውር ነው ወንጀልም ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል ይሄ ደግሞ የናንተ ሐሰት ይሄን ይላል አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል ወንጀል ሊሆን አይችል በምድራችን በኢትዮጵያ ወንጌል ይሰበካል በብዙ የተሐድሶ እንቅስቃሴ ውስጥ ባሉ ወንድሞች የሚነገረው ይሄው እውነት ነው ምንም እኮ የሚደባበቅ ነገር የለውም ሁሉ ፍለፊት ነው እነሱም የሚናገሩት ይሄንን ነው እንደውም ጌታ ቢፈቅድና ብንኖር በህብረት መናቀርባቸው ፕሮግራሞች ይኖሩናል ረፋት በህብረት ከዚህ በፊት በተለያየ ቦታ ሆነን ነው አይደለም እናቀርበው ህብረት ፈጥረን ደግሞ አንድ ላይ ሆነን እስቲ እንቀርብላችኋለን ደግሞ እሱን በደምጆ ታረጋላችሁ እና ህዝባችን እንዲድን እንፈልጋለን እኔ ያልዳኑ ቤተሰቦች አሉኝ ገና የሚቀርብ ውርሳል በክርስቶስ መወረስ ያለበት ፋሚሊያል እውነት ተመስክሮለት ሲቀለድበት የኖረ ህዝብ አለ አዩ ቤተሰቤን ነፃ ማውጣት እፈልጋለሁ ከዚህ የሲኦል እሳት እራት የሆነ ከሚሄድበት መንገድ ውስጥ ነቃ ብሎ ወንጌል ሰምቶ ህይወትን እንዲመርጥ ልሰብክለት ወኢየሱስን ልነግረው የሚገባ ወገን አለኝ አንተ ምንም ላይ መስልህ ይችላል እናንተ ምንም ላይ ገባችሁ ይችላል ምናልባትም በሶሻል ሚዲያ የሚገኙ በጣም ጥቃቅን የሆኑ ሽርፍራፊ ሳንቲሞችን ምትለቃቀሙበት ነገር ሊሆን ይችላል የሰው ነፍስን ማዳን ወንጌል ነግሮ ነፍሳትን መናጠቅ ግን ከምንም ነገር የሚበልጥ ክብር ነው ክብር አሜን ሃሌሉያ ለሳንቲም ሽርፍራፊ ምን ናገረው ወንጌል ምን ሰራው የእግዚአብሔር መንግስት የለም ለእውነትና እግዚአብሔር ባዘዘው መንገድ ለሰዎች መዳን ነው ወንጌል ምን ሰብከው ሰው ይድናል ክብር ለኢየሱስ ይሁን እየዳነ ነው ጌታን የሚቀበሉ ሰዎች እየበዙ ነው ትላንትና በተቃውሞ በብዙ መንገድ ሲቃወሙን ሲሳደቡ የነበሩ በሶሻል ሚዲያ መታወቋቸው ሰዎች በክርስቶስ ኢየሱስ አምነው ለውጥ ማምጣት ጀምረዋል የሰደቡን እየባረኩን ያሉበት ዘመን ዛሬ ዮኒማኛ ያስተላለፈውን መልእክት ልጆች ልከውልኝ ነበርና ተገርሜ ነው ሰማይ ነበረው በቃ ባልገባው ዘመን የተናገራቸው ነገሮች አሉ ባልገባው ዘመን
ጽርፈት ስድብ ያደረገበት መንገድ በሶሻል ሚዲያ ግን አልገባውም ይዛን ኢየሱስ መጣና እሱኑ ራሱን ነካው እኔ ስናገር ነበር ይሄንኑ ስናገር ምናልባትም ወደፊት ጊዜ ካገኘን ይሄንኑ የሚመሰክርበትን ሁኔታ ነው ያመቻቻል ስለኔም አገልግሎት ሌላ ዘፋኝ የነበረች እህት ገነት የምትባል እህት መታ መስክራለች ብሎ ሲነግረኝ ነበር በጣም ነው ደስ ያለኝ በዘፈን ዓለም ለረጅም ዘመን የኖረች ናት የምናቀርበውን ወንጌል ንጽጽራዊ በሆነ መንገድ ኮምፓራቲቭሊ እውነት ይሄ ነው ሐሰት ይሄ ነው ብለን ያቀርብነው እሰማ ነበር የትዝታውን ትምህርት የነ ኤርሚን ትምህርት ሰማ ነበር ጌታ ረዳኝ ለወጠኝ ስትል ሰማና ስትመሰክር ትላንት በእንደዚህ አይነት አንግል ሲቃወሙ የነበሩ ልጆች ልብ ገዝተው ጌታ ረድቷቸው ተለውጠው ይቅርታ ጠይቀው በሚገርም ሁኔታ ወንጌልን መመስከር የጀመሩበት ጊዜ ነው ወንድም ያንተ ምን ነው ምሰራ እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም ሁከት በመፍጠር ሽብር በመፍጠር እኔኮ በበር ነው የገባሁት በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም ምንም ለውጥ ማያመጣ በበር ነው የገባሁት ክብር ለእግዚአብሔር ይሁን ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም ይሄንኑ ግን ሌላ መልክ ለመስጠት መጣ በነገራችን ላይ የሚያስከስሰው ይሄ ወንጀሉ ይሄ በበር መንግስት ዛ አንተላ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት ህግን ጠብቆ መግባት እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል ወንጀሉ እሱ ነው እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ መታደስ ያለበት ነገር ሁሉ ይታደሳል ያቀረብናቸው ጥያቄዎች ትክክለኛና ፍታዊ እንደሆኑ ከእግዚአብሔር ቃል አንፃር መጽሐፍ ቅዱስን ይህንን የእግዚአብሔርን መለኮታዊ ቃል መሰረት አድርጌ የተናገርኳቸው ነገሮች ምን ያህል ለውጥና ተጽዕኖ እንዳመጡ ካሳለፍናቸው ወራት በቅርብ ጊዜ ከተከናወኑ ነገሮች መረዳት ይቻላል ቀጥተኛ የሆነ የማርያም አምልኮ የሚፈጸምበት ቤት እንደሆነ ስንናገር ነበር ማርያም አምላክ ናት ሲሉ ሰማናችሁ መስቀልና ማርያም እኩል ከፈጣሪ እኩል ይመለካሉ ስንል ነበር ወጥተው ሲናገሩ በቪዲዮ አሳየናችሁ የምንቆርበው የማርያምን ስጋና ደም ነው ሲሉ በአፋቸው ሲናገሩ አሰማናችሁ አይደለም ቤዛ አይደለችም ለሚለው የአቡነ ገብርኤል ትምህርት ስፍራ አለበቃ ብሏቸው ሲሉ የነበሩ ሰዎችን በተነጻጻሪነት አቅርበን የአቡነ ገብርኤልን ትምህርት ደግሞ አቅርበን አሳየን በተነጻጻሪነት ማለት ነው እውነትን ሰዋወቅ ማርያም ቤዛ እንዳልሆነች እስከ ጥግ ድረስ ተነገረ አንዲት ጥቅስ ማምጣት አቅቷቸው ዘጋስጫ ዘእንዚናዙ ሲሉን ያመሹት ምንም ያመጡት ማስረጃ የለም ስለዚህ ወደ ምን ነው የተቀየረው ወደ ጸብ ነው የተቀየረው ወይም ደግሞ ወደ እርግማን ነው የተቀየረው ፊት ለፊት እየታየ ያለን እውነት ለመካድ ሌላ አይነት ድራማ መፍጠር አያስፈልግም አቅሙ ካለ ይሄንን በመረጃና በማስረጃ እንነጋገር ነው የሚባለው አቅም ካለ ማለት የእግዚአብሔር ቃል ሙላት ካለ እውነት እነዚህ ነገሮች ትክክል ናቸው ብለ ማስረጃ ማቅረብ የምትችል ከሆነ ቃል እግዚአብሔርን መሰረት አድርገህ የምትናገር ከሆነ መምጣት ከዛ ውጪ ድራማ በመፍጠር የምታስቆመው ወንጌል የለም እንኳን የቲክቶክ ዛቻ የነ ኔሮና የነ ቄሳር ዘመን ዛቻ ወንጌልን አላስቆመው በነገራችን ላይ በኔሮ ዘመን የሆነው ነገር እንኳን ወንጌልን አላስቆመው ወንጌል አይቆምም እንደው መጽሐፍ ቅዱስ የሚናገረው ነገር እዚህ ላይ መጥቀስ ፈልጋለሁ የእግዚአብሔር ቃል ግን በኃይል ያድግ ነበር ነው ሃሌሉያ ጠንቋዮች መጽሐፋቸውን እየጣሉ ወደ እግዚአብሔር መንግስት ዘወር ሲሉ በሐዋርያቱ ዘመን የተፈጸመን
እውነት መጽሐፍ ቅዱስ እንዲዘግቦ ያስቀምጥልናል። የሐዋርያት ሥራ ምዕራፍ 19 ላይ ከቁጥር 19 ጀምሮ ያለው እናንብብ። ፖስት አድርጉት። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ኦኬ። ከአስማተኛዎችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። በሰው ሁሉ ፊት ወንጌል ሲሰበክ ይሄ ነው የሚሆነው። አዮ ሰማርያን የተቆጣጠረ በመታት ህዝቡን ያስገርም ስለነበር ትልቁ የእግዚአብሔር ኃይል እሱ ነው እየተባለ ሰዎች ይከተሉታል። የሚገርም እኮ ፊልጶስን ልክ ኢትዮጵያዊ ጃንደረባ ካጠመቀ በኋላ መንፈስ ቅዱስ ነጥቆ ወደዚህኛው ስፍራ መጣ። እዚህ ስራ አለኝ ናና እዚህ ሰበካለ። ይወል ዝም ብሎ የሚከናወን ነገር የለም። የእግዚአብሔር መንፈስ በመራን መንገድ እሱ በወሰደን መንገድ ሄደን ወንጌልን ሰብካል። ኢትዮጵያ ከሆነ የሚሰበክ ይሰበክ፣ አረብ ሀገር ከሆነ ይሰበካል። አይገርምህም? እንግሊዝ ሀገር ከሆነ ይወስዳል። በሆነ ምክንያት ያንን ሰው ለዛ ስራ የመረጠውን ሰው እግዚአብሔር ያመጣዋል። ይሄ የመንፈስ ቅዱስ ስራ ነው። ይሄ ግለሰባዊ የሆነም ነገር አይደለም። ዘመኑ ሲደርስ እዛ በኋላ አመጣውና ፊልጶስ በሰማርያ ወንጌልን ሲሰብክ ያንን ዳሉና አወቀ። አዩ ምትሃት እኮ ያደርጋል እኮ አያደርግም አይደለም። አስመስሎ ኢሚቴት አድርጎ የሚሰራቸው ነገሮች አሉ፣ ግን እውነት አይደሉም። ወይ የእግዚአብሔር ኃይል የፈጸማቸው ተአምራቶች አይደሉም፣ ምትሃቶች ናቸው። ከዛ በኋላ ህዝቡ ንስሐ ገብቶ ተጠምቆ ወደ ጌታ መንግስት ሲፈልስ ሲሞን የሚባለው ጠንቋይ ራሱ ተጠምቆ የወንጌል አርበኛ ሲሆን ታይዋል። የሚያሳድደውን መንገድ ሲያገለግል ትመለከታል። ስለዚህ እንደ ፊልጶስ የተመረጡ አገልጋዮች በሆነ ስፍራ ላይ እንዲሰሩ የእግዚአብሔር ፈቃድ። እኔን እንደሚጠቀም ሌላውን አገልጋይ እግዚአብሔር ይጠቀማል። እግዚአብሔር ብዙ አገልጋዮች ያሉት ጌታ ስሙ ለዘላለም የተባረከ ይሁን። በትህትና በፍቅር በአክብሮት የምናገለግለው ጌታ ነው ኢየሱስ። በመስቀል ላይ የከፈለው ውድ ዋጋ ዝም እንዳንል ሌሊትና ቀን የሚቆሰቁስ የጀርባው ትራት የጎኑ መወጋት የእሾሁ አክሊል እንቅልፍ የማይሰጥ ሲገባ ነው የፍቅር ክርስቶስ የሞተለት ህዝብ በጥንቆላ ሲያልቅ ያየ ወንጌል ከመስበክ ወደ ኋላ እማትለው ኢየሱስ ከገባ ቁስሉ ከታየ የጀርባው ሰንበር ከታየ ዝም ማስብል እየጮክ ወንጌልን እንድትመሰክር የሚያደርግ ያ የእግዚአብሔር ፍቅር በክርስቶስ የተገለጠው የህማም ሰው ሆኖ ደሙ አልቆ አጥንቱ እስኪታይ ድረስ መከራ ተቀብሎ የተሰቀለልህ ጌታ ሲገባ እዚህ የሚሞተው በጥንቆላ የሚያልቀው ህዝብ ያሳሳል። ዘመዶች ያሳሱሃል። እኔ ገባኝ እንዲገባ ጸልይልሃለሁ ወንድሜ። እኔ ተረዳውት እንድትረዳው ጸልይልሃለሁ። ግን አሁን ሰዎችን የምታታልሉበት ዘመን አይደለም። በቃ it's late ረፍዷል። ነፍሳት እየነቁ ነው። አየው ነፍሳት እየነቁ ነው። እኛ ሰዎችን ወደ እግዚአብሔር መንግስት ነው ምን ጨምረው ወደ እግዚአብሔር መንግስት ነው ወደ ኢየሱስ ነው ወደ ንጉሱ ነው ምንጠራ ወደ ማንንም አይደለም። በጎቼ ድምጼን ይሰማሉ ይከተሉኝማል ብሎ ወደሚናገረው ጌታ እንጂ ምናመጣው ወደ ሆነ ተቋም አይደለም። ኢየሱስ ያለው ሰው ምንም አይነት ቦታ ላይ ቢኖር የኢየሱስ ነው። ኢየሱስ የሌለው ሰው የትኛውም አይነት የእምነት ተቋም ውስጥ ቢኖር ህይወት የለው። ይሄ ነው እውነቱ። ስለዚህ ጠንቋዮቹ በሙሉ ሲቀየሩ ታያለ። ምን ሲሰበክ ወንጌል እና አቡነ ዘካርያስ ሊቀየሩ የሚችሉት ይሄንን ድግምት ከነነፍሱ በግ የሚቀብሩ ጳጳሳት ማርያም አትጸዳዳ ብሎ የሚያስተምርና የሚያምን ሰው ሱፐርናቹራል አድርጎ መለኮት አድርጎ የሚያቀርብ ሰው ሊለወጥና ወደ እግዚአብሔር መንግስት ዝቅ ብሎ ሊመጣ የሚችለው እውነት ሲነገረው ነው። ያዳነህ ጌታ በቂ እንደሆነ አምነ ምንም አትደርብበት ነው። ለኔ ካልጠቀመኝ ለቄሱ ላንተ ሊጠቅም አይችልም። እኛ ሄደንበት ያልጠቀመን መንገድ ላንተ ሊበጃ አይችልም። ኢትዮጵያ የምትፈወሰው ኦርቶዶክስ ስትፈወስ ነው። this is it
ይሄ እውነት ነው በቃ እውነት ስለዚህ ህዝባችንን እነሱ አንታደስም አናስተካክልም ሊሉ ይችላል ስብሰባዎች ተደረጉ ተጽኖ ተፈጥሯል ምናቀርባቸው አጀንዳዎች ቀርበዋል ፓትርያርኩ አቡነ ማቲያስ የሚባሉት መጻሕፍቱ መታረም እንዳለባቸው ሲናገሩ ነበር ይሄ ትልቅ ነገር ሊደረግ የታሰበ ነገር እንዳለ ይሰማል ኦፊሻሊ የሚቀርቡ ጉዳዮች አሉ እንግዲህ ፓትርያርኩ ሊታረሙ የሚገባቸው የኛ ያልሆኑ መጻሕፍት ጭምር አሉ ካሉ ይሄ አንድ ለውጥ ነው አንድ ለውጥ እንገፋዋለን ወደፊት ነገር ግን እነሱ ይሄንን ተሐድሶ አምነውበት እስከሚያደርጉት ድረስ ነፍሳት ወደ ሲኦል መውረድ ግን የለባቸው ስለዚህ ነፍሳትን በግላቸው በነፍስ ወከፍ ወደ ኢየሱስ እንዲመጡ እንጠራለን አየው እንጠራለን ምክንያቱም ይህ ሰውዬ ጌታን ሳያገኝ ከሞተ ሲኦል ነው እኮ የሚገባው ብራዘር ሲኦል ነው የሚገባው አንተ በዚህ በሃይማኖትና በጨርቃ ጨርቅ የምትሸውደው ነገር የለም ሰማይ ቤት ክርስቶስ እንደተናገረ ትሉ የማንቀላፋበት እሳቱ የማይጠፋበት the place of punishment አለ በቃ ምትቀጣበት ስፍራ አለ ስለዚህ ከኔ የሚጠበቀው እሳት ውስጥ እንዳትገባ አንዳንዶችን ከእሳት ነጥቃችሁ አድኑ ብሎ በይሁዳ መልእክት ላይ ይሁዳ እንደተናገረው ምን አድነውኛ ወንጌል በመንገር አጎትህ እንዳይሞት ኢየሱስን ሳያውቅ አክስትህ እንዳትሞት እናትህ እንዳትሞት አባትህ እንዳይሞት ወንጌል ስበክ ብራዘር ወንጌል ስበክ በታምረ ማርያም አንገፋውም አሉኮ ጆሮ ያለው መስማትን ይስማ አቅርቤዋለሁ ከአንድ ወር በፊት ምን አሉ በቅዳሴና በማህሌት ከዚህ በኋላ ኦርቶዶክስን ማቆም አይቻልም አሉ ራሳቸው ክብር ለእግዚአብሔር ይሁን ሃሌሉያ ስለዚህ ወንጌል ሲሰበክ ጠንቋዮች ምናቸውን ያቃጥላሉ መጻሕፍቶቻቸውን ያቃጥላሉ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ቀጥሎ የሚለው ላንብብላችሁ ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ የተቃጠለው መጽሐፍ ማለት አንተ ውድ ነው ማለት ነው ኤክስፔንሲቭ ነው የጥንቆላው መጽሐፍ በጣም ኤክስፔንሲቭ ነው ማለት 50,000 ብር እኮ በዚህ ዘመን 50 ሚሊዮን በል ከዛም ሊያልፍ ይችላል ዋጋው ቫልዩ በጣም ውድ ነበር መገበያ የነበረው ገንዘብ ማለት ነውና አሁን ለምሳሌ የተለያዩ ሀገር ገንዘቦች ከረንሲያቸው ይለያያል አይደል አቅማቸው ይለያያል ቫልዩዋቸው ይለያያል ስለዚህ የእግዚአብሔር ቃል ወንጌል ሲሰበክ መጻሕፍት ይቃጠላሉ ምን አይነት የጥንቆላ መጻሕፍት 50,000 ብር የሚገመት ኦኬ ከዛ ምን ይላል እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ይላል የእግዚአብሔር ቃል የሚያድገውና የሚያሸንፈው በምንም አይነት ቻሌንጆች ውስጥ ነው እና ተግዳሮቶችን ያለፈ የሚያሸንፍ የእግዚአብሔር ቃል ባህሪው ማሸነፍ ወደ ኢየሱስ ስም ወደ ተነሳነበት ነጥብ ስንመጣ አሁን ነገሮች መልካቸውን እንዲቀይሩ ተደርጎ በሶሻል ሚዲያ የተነገሩትን ስትመለከቱ ለምንድን ነው ስትሉ አሸናፊው የኢየሱስ ስም ስለተሰበከ ነው ሌላ ምንም እንዳይመስሉ ስሙ ያስጨንቀዋል አዩ ስሙ ያሳርረዋል ኢየሱስ ጌታ ነው ሲባል የሚደነግጥ መንፈስ አለ ኢየሱስ ጌታ ነው ብለው የሚናገሩና የሚያምኑ የሚያውጁ ሰዎች ሲያይ የሚደነግጥ ስፒሪት አለ ይሄ ግልጽ ከተማው ይታወቃል በቃ ይሸበራል ስለዚህ ይሄ ምን አይነት መንፈስ ነው የክርስቶስ ተቃዋሚ መንፈስ ነው በምንድነው ራሱን የሚገልጠው የእግዚአብሔርን ቃልና የክርስቶስ ኢየሱስን ስም በመቃወም አሁን የኢየሱስን ስም ዝም ብሎ በሌላ አይነት መንገድ ላይቃወም ይችላል ኢየሱስን መቃወም በብዙ አይነት መንገድ ነው የሚገለጠው የኢየሱስን ስም ከፍ አድርገው የወንጌልን እውነት ከፍ አድርገው የሚናገሩ ሰዎችን ከተቃወምሽ ኢየሱስን የተቃወምሽ ነው ለዚህ ማስረጃው ምንድነው የሐዋርያት ሥራ ምዕራፍ 9 ጳውሎስ ከመሆኑ በፊት ሳውል እያለ
ቤተክርስቲያንን ያለ ልክ የሚያሳድድ ነበር ወንድሞችን ወደ ወህኒ የሚጨምር ሰው ነበር ከዛስ ጌታ ኢየሱስ በብርሃን መጥቶ በደማስቆ መንገድ ላይ ከፈረስ ላይ ጣለ ለምን ታሳድደኛለህ ነው ያለው ቀጥታ ለምን ታሳድዳቸዋለህ አይደለም ያ ለምን ታሳድደኛለህ ምን ማለት ነው አየው እነዚህን የእግዚአብሔርን ክብር የተሸከሙ ሰዎችን ማሳደድ ማንም ማሳደድ ኢየሱስን ማሳደድ ሊትራሊ እሱን ማሳደድ እኔ ህይወቴ ብዬ አምኜ ክርስቶስ ነው የሚያድነው ብዬ ስነግር ሌሎች ፍጡራን እንደማያድኑ እንቅጩን ስነግር ኢየሱስ በእኔ ህይወት የከበረ እኔ የተሸከምኩት የሱን ስም እኔን ስትቃወም እሱን ነው የምትቃወም በቃ እኔ ግን የተቃወምኩት ደግሞ ምንድነው ሐሰትን አየው እኔ ሐሰትን እቃወማለሁ አንተ ግን የተቃወምክ ያለው ጌታ ኢየሱስን ስለዚህ የሚሻለው ከወንጌል እውነት ጋር መስማማት ነው ንስሐ ያልገባችሁ ንስሐ እንድትገቡ ጌታን ያልተቀበላችሁ ጌታን እንድትቀበሉ ለእውነት እንድትጨክኑ ቤተሰቦቻችሁን ከጨለማ እንድታድኑ በጌታ በኢየሱስ ስም ይሄን መልእክት ላስተላልፍ ወዳለሁ እግዚአብሔር መልካም ነው በሚቀጥሉት ቀናትም እንደዚሁ የእግዚአብሔርን ቃል እንካፈላለን ሌሎች ወንድሞችንም ጨምረን ልክ ሌላው በነጻነት እንደሚያደርገው እኛም ነጻነታችንን ተጠቅመን ወንጌልን እንሰብካለን ማንንም አንሰድብም ማንንም አናዋርድም እውነት የሆነውን በማስረጃና በመረጃ እያረጋገጥን ወንጌል መስበካችንን እንቀጥላለን በጣም ነው መወዳችሁ ብዙ ፍቅር ያሳያችሁኝ ኦርቶዶክሳውያን ወገኖች አላችሁ እናንተን እንኳን አንረሳችሁ አንገቴ ስር ገብታችሁ የሳማችሁኝ ወገኖቼ እናቶች ወንድሞች እንደዚህ በክፋት ልባችሁ ያልተወለገ እግዚአብሔር ይባርካችሁ አሁንም መልካም ህይወት መልካም ዜና እንጠብቃለን እግዚአብሔር በሰጠን ጸጋ ደግሞ ወደ እናንተ ወንጌል እናደርሳለን ማለት ነው ወዳችኋለሁ ዘመናችሁ ይባረክ የዛሬውን በዚህ አበቃሁኝ ካለን ሰዓት አንፃር ማለት ነው ሰላማችሁ ብዝት ይበል ሻሎም ብያ ተባረኩልኝ